በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት ሐናና ለቅዱስ ኢያቄም ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ኢያቄምና የቅድስት ሐናን ድርሳን እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምላክን የወለደች እመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን፣ አሜን። ለሁሉም ለእያንዳንዱ በክርስቶስ ፈቃድ እየመጠኑ በተሰጠው በጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለውም እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላም የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ሐና ክብር እንነግራቸው ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱ ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ፋስቴና ናት። ብላቴናዋም ቴክታ በሕልሟ ያየቻት ናት። 7ተኛ ብላቴና የተባረከች ጨረቃንም ወለደች አለች። ጨረቃም የተባለች የኢያቄም ሚስት ብሩክት ሐና ባሳየው አምሳል ይሠራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳን ናት። እግዚአብሔር የሰው ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የትኛው ቤትን ትሰሩልኛላችሁ? ማረፊያዬስ የትኛው ቦታ ነው? አለ እግዚአብሔር። በታነጸው ሴት በሙሴና በሰለሞን ዘመን በተሠራው ድንኳን የምታድር ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10 ቃላት የተጻፉባት ሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽንዓትም የተሠራች እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴን ፊቴን አይቶ የሚድን የለም አለው። ነገር ግን የምወደው በደመና ሆኜ አነጋግረዋለሁ አለው። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቿ 20 የግራ አጸዶቿ 20
መግቢያና መውጫዋ መንገዶች እስከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሰራውን ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎችም የኢያቄምና የሐና ናቸው። ለሐናም በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባይም በረጩት ጊዜ በድንኳን አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡንም ኃጢአት ያስተሰርያሉ። ሐና ሆይ ለአንቺ ብፁዓን ክብር ይገባሻል፣ ዓለም ሁሉ ብፅዕት ይልሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለም ሁሉን የምታስደስት ደስታን ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጠሊቅ ልጅ ለሞራሳ አለቀሽለት፣ እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽ ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅም የለኝም አባቴ ሆይ ይህ የአንተ ሞት ስለ እኔ ቢሆን በወደድሁ ነበር አልሽ። ያን ጊዜ ይህ በድን በእኔና ባንቺ ምክንያት ለምን ታዝኛለሽ? ፀሐይን ትወልጅ ዘንድ አለሽና በማለት ተናገረ። ይህቺ ፀሐይም የጽድቅ ፀሐይ እናቱ እመቤታችን ድንግል ማርያም ናት። ይህን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታል። እኛም ለዓለም ሁሉ ሕይወትን የምትለምን ድንግል ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምታፈራ ብጽዕት ሐና ናት። በሕዝቦች አንድነት ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትንም ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች። ለአንደበቷም ሥርዓት ሠራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛም እነዚህ በቤቷ የሚኖሩ ችግረኞች ከአናናውያን በልብስ ተራኩተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄም ያማረች የክብር አክሊልን አደረገች። ሐና 7 ምሰሶችን አቆመች። ለወለደቻት ልጇም እርድን አረደች፣ ያማረ ግብዣንም አዘጋጀች። ቡሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀውላችሁ ምግብ ኑና ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይንም ኑና ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን፣ መጠጡም ለዓለሙ ይኖራል፣ ለልጅ ልጅም አይነጥፍም አይቋረጥም። ይህ የሰለሞን የቃሉ ትንቢት በሐና ተፈጸመ። የተመረጠችና ያማረች ሐና ናትና። ጌታችን እግዚአብሔርም በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ፣ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልም ያወጣል፣ ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከልም 30፣ 60፣ 100 ፍሬን ያፈራል። ስለዚህ ዕፅ የተነገረውን ቃል ተዉትና ስለ 12 የደረቁ አጽሞች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤል ናቸው። እንደ ደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለ ደረቁ 12ቱ አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይም እፍ አለና የሕይወትን መንፈስ ጸጋ ማሳደረባቸው።
ስለተባረከችዋ ሐና እስኪመሰክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንንም እመቤት ማርያምን በመውለዷ ሕይወትን ሆነቻቸው። ከአማረ ሽቶ መልካም ስም ይሻላል፣ ከብዙ ልጆችም የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረው ስለተባረከችዋ ስለ እመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረት ሁሉ በእውነት ታምራለች ትበልጣለችምና። ይህችም የተባረከች እመቤታችን ቅድስት ድንግል ማርያም ናት። ይህች ብላቴናም ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረችና ስታበራ የመጣች ዕንቁ ናት። ከእርሱም ለሴት ተሰጠች፣ ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰለሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ፣ ዳግመኛም ከአብርሃም እስከ ንጉሥ ሰሎሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ ማኅፀን አልተገለጠም ነበር። ከሔዋን ጀምሮም የዕንቁ ነጸብራቅ በእርሷ እስከተገለጠበት እስከ ተመረጠችዋ ብጽሕት ሐና ደረሰ። ባሏ ኢያቄምም በወሰዳት ጊዜ ወንድ ልጅ ወይም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምንና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን፣ አሁንም ከመካከላችን ውጪ፣ ከሀገራችንም ሂጂ፣ ከእኛ ጋርም አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን ሕግ አለንና። ልጅ የሌላቸውን ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭም ያስቆሟቸው ነበርና ከአንድነታቸው ይለዩአቸው ነበርና። ሐና ሆይ አንቺስ ምን ታደርጊያለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲሁ ይሉት ነበር። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ከመፈጠሩ አስቀድሞ የነበርክ እስከ ዘለዓለም ድረስ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉን ማድረግ ትችላለህ፣ የሚሳንህ የለም። ለአኗኗርህም ጥንት የለውም፣ ለመንግሥትህም ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉም በአንተ ነው፣ በአንተ ዘንድ ሁሉም ግልጥ ነው። አንተ ትገድላለህ፣ አንተም ታድናለህ። አንተ ታስራለህ፣ አንተም ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ ያንተ ይሆን ዘንድም የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝህ ለአንተ ንጹሕ ቁርባን አደርገዋለሁ። ካልሰማኸኝ ዘርንም ካልሰጠኸኝ ግን አጥፋኝ፣ ወደ ዘላለማዊቷ የአባቶች ርስት እሄድ ዘንድ አሰናብተኝ። እኔ ዘመኔ የከፋብኝ ስሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽሞ ይደሰታሉ። እኔን ባዩ ጊዜም ይጠቋቆሙብኛል፣ ስለ እኔ ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይህን የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉን የምታውቅ ሁሉንም የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳቂያ መሳለቂያ ያደረግከኝ? ካለመኖር ወደ ዓለም ወደ መኖር ያመጣት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን ፈጠርክ። የእኔንም ጸሎት ስማ፣ ቃሌንም አድምጥ።
የልቦናዬን ጭንቅም አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊትህም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊትም የተናቀው አታድርገኝ። ብዙ ያለውን ማሳነስ፣ ትንሽ ያለውን ማብዛት አንተ ትችላለህና አለ። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔር የቅድስት ሐናን ሐዘን ሰማ። በዚች ሌሊትም ቅድስት ሐናን አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋርዷት ከሰማይ ስትወርድ በሕልም ተገለጠላት። ከከፋ በታችም የሰው ልጅ አለ። ይህ የሕይወት መንፈስም በሕይወት ገመድ የተያዘ ነው። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይህች የሕይወት መንፈስም በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜም ሐና ይህችን ዕንቁ ተቀበለቻት። ይህችም የእመቤታችን የድንግል ማርያም ሥጋ ናት። ዕንቁ የተባለውም የማርያምን ሥጋ ንጽሕና ነው። ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ ነው። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜም እንደ ባሕር ውኃ ታወከች። ይህ ነገርም ያልተለመደ አዲስ ነገር ነው። እስኪያስተውሉ ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክቡር ነው፣ ለብቻዋ ከበራት። እርሱ ብቻ ንጹሕ ነው፣ ለብቻዋ ነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገንስ በድንግልና የኖረ ማን ነው? ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክትስ እንኳ ፈጽመው አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድ ከወርቅ ክብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድ ለሐና ሰጣት። ጥቅም የሌላቸው ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸው ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠች ያማረች የተሸለመች የተከበረችና በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሷ ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷም ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧ ስለ መከራዋ ክብርን ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐና በልጇ በጌታችን በኢየሱስ ክርስቶስ በእናታችን ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊ ኃላፊ ደስታን ተይውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም። ከችግር ከስቃይ በስተቀር ምንም ያገኘችው የለም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ክርስቶስ ትንሣኤም ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ከአንቺ በፊትም ከአንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ፣ ወደ ሕይወት ሀገርም ሄደ። እስከ ዛሬ በሕይወትም አለ። ከመልካም ነገር ምን ያላደረገላትን ልጅ ስለምን ወለደችው? እርሱ ዘወትር በደስታ ቦታ ይኖራል፣ እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን
ሥጋዋ የመለኮት ሥጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችም። ኖኅን ከወለደችው ከሃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻው ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና በዘሩም እስከ ዘላለሙ ድረስ ካዳነላት ከአብርሃም እናት ከዕድና አንቺ ትከብሪያለሽ። ቅድስት ሐናዊ ብፅዕት ሳራና ርብቃ ከእግሮችሽ የአንዲቷን ጥፍር ዋጋ አይሆንም። የሕይወት እናት ነሽና ሕይወታችንም እመቤታችን ማርያም ናት። ሰማይና ምድር ባንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብፅዕት ሐና ሆይ መገፋትሽ ደመናን ምድርን እንደሚሸፍን ሁሉ የሰማይ መጠን ያህል ሰፊ የሆነ ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ስለ ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብ ድንቅን ነገር ለመስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔርም ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅ በማሳጣት ምግብ በመንሳት ፈተናት። የሕሊናዋን ትዕግሥት አውቆ በእስራኤል ወገኖች ሁሉ ግፍን ትቀበል ዘንድ በብዙ ሐዘን ሲቃይም በጎ ትርፍንና መልካም ዕድልን ሰጣት፣ የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን አሉ። ይህች ቅድስት ሐናም ይህችን ትንቢት ሕግ ለመፈጸም የዕለቲቱን መከራዋን ስቃይዋን ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። የተናገረውም የልጅ ልጇ መድኃኒታችን ክርስቶስ ነው። ብዙዎች የቅድስት ሐናን ክብር ገናናነትን ይቀበሉ ዘንድ ፈለጉ። የልጃቸውን ስም ሲያወጡ ዮካብድ እንደ መጀመሪያው ልጅ ሳይገባት ልጇን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማው ወደ ውጭ ወጣች። ኦሪትም ሙሴን ባማችሁ ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፉት በወደደ ጊዜ ምክንያትን ፈለገላት እላለሁ። እርሷ በእናቱ ስም ትጠራ ዘንድ አልፈቀደምና። በቅድስት ሐና ልጅ በእመቤታችን ስም የተጠሩም ብዙዎች ሕይወትንና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህንን ሁሉ ለእናቱ ከመቅናቱ የተነሳ አደረገው። የእናቱም ስም ከዘመናት አስቀድሞ ለሌሎች ሴቶች ይሰጥ ዘንድ አልፈቀደም። ለእስራኤል ልጆች በተናገራቸው ጊዜ ስለ ስም ቅንዓት ሙሴ የተናገረውን ስሙት። እግዚአብሔር ከመካከላችሁ እንደኔ ያለ ነቢይ ያስነሳላችኋል፣ ስሙም እግዚአብሔር ይባላል። የዚህን ነቢይ ትእዛዝ የማይቀበል ይህች ነፍስ ከሕዝቧ ተለይታ ትጥፋ አለ። ስለዚህ ነገር ኑ ቅድስት ሐናን እናመስግናት፣ እግዚአብሔርም አመስግኗታልና። በማመስገኑም ስለ ሐና ልጅ በእመቤታችን ማኅፀን አደረ። ኑ ቅድስት ሐናን እናግናት፣ እግዚአብሔር አግኗታልና በሥጋም አያቱ ናትና። እርሷ ከወርቅና ከብር ትመረጣለች። መልካቸው የተለያየ ከሆኑ ከ12 ዕንቁዎች ፈጽማ ትመረጣለችና። ከፀሐይና ከጨረቃም ታምራለች። ሰማይን በምድር ካሉም ፍጥረታት ታምራለች። በደም ግባት በሞገስ በገናናነት በክብር እመቤታችን ማርያምን በምድር የሚተካከላት የለም። እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች። ከሽቶዎች ሁሉም እርሷ ጥሩ መዓዛ አላት። ቁስጥና ከልበኔ የሚባሉ ሽቶዎችን መዓዛዋን አይተካከሉም። ሱጣቄጥና ሰሊክ የተባሉ ሽቶዎች ያማረ እንደሆነ እንደ እርሷ መዓዛ ሽታ አይሆኑም። ነገር ግን የተባረከች እመቤታችን ቅድስት ድንግል ማርያምን በማኅፀኗ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ያውድ ነበር። ሴቶች እንደሚያጌጡት ጌጥን አልወደደችም። በልቧም በአንደበቷም በሕይወቴም በሞቴም
የኔ ጌጥና ደስታ በነፍሴም በሥጋዬም የተባረከች ማርያም አለች ትል ነበር። ለፊቴም ሴቶች እንደሚቀቡት ቅባትን አልሻም፣ ቅባቴ የተባረከች ማርያም ናት። ያን ጊዜም በልቧ ደስ ተሰኘች፣ እንዲህም አለች፣ ዛሬ ፈጽሜ እደሰታለሁ። የእስራኤል አምላክ አምላኬ ይመስገን፣ ለቅሶዬን አስወገደልኝ። ጠላቶቼ ሁሉ ይፈሩ ይጎሳቆሉ። የኢየሩሳሌም ልጆች ሆይ ቃሌን ስሙ። ሕፃን በጀርባዬ ሳለችም ጡቶቼን ሳጠባት ተመልከቱ። ልጅ በማጣቴ ከእናንተ ያስወገዳችሁኝ፣ ቃላችሁንም ከፍ አደረጋችሁብኝ። ይህች ሴትም እኔ ነኝ። ከእናንተ የምትበልጥ ልጄን ተመልከቷት። ሰማይና ምድር የሰውና የመላእክት ፍጥረት ሁሉ የልጅን አንዲት የራስ ጠጉሯን ዋጋ አይሆኑም። ብጽዕትና ቅድስት የሆነች ሐናም እንደዚህ ትናገር ነበር። ዳግመኛም የእኔ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ከፍቶልኛልና፣ ባሌ ኢያቄምም ይወደኛል፣ በእኔም ይደሰታል። ጥንቱን ያዝን ይተክዝ ነበር፣ እኔም በተመለከትኩት ጊዜ ሰውነቴ እንደ ሰም ይቀልጥ ነበር። በሚያነጋግረኝና በደስታ በሚስቅልኝ ጊዜም ደስ ይለኛል። ዝም በሚልበት ጊዜ ግን አዝናለሁ፣ በልቦና ይተክዛለሁ። ዛሬ ግን ቢስቅም ዝም ቢልም ሕሊናዬ ከመደሰት ዝም አይልም። በምስጋና የተሸለመች ይህች አንዲት ብላቴና ሳለችልኝ ስለ እርሷ አላዝንም። የዓለም ሕዝቦች ሁላችሁ ኑ፣ ልጄን አመስግኗት፣ እጅም ንሷት። እግዚአብሔር እኔንና ዓለምን ሁሉ የምትጠቅም እርሷን ሰጥቶኛልና። ከሴቶች ሁሉ እንደ እኔ የወለደ ማን ነው? ነቢያትም ስለ እኔ ልጅ ትንቢት ተናገሩ። የክብር ልጅ ሆነ አባቴ አሮንም ስለ ልጄ ክህነቱ ለዘላለም አይጠፋም። በዓለም ያላችሁ ሁላችሁ ወንድና ሴት ልጆች መውለዳችሁ ለምንድን ነው? ከመልካም ነገር ሁሉ ያደረጉላችሁ ምንድን ነው? እንደ አንበሳ የሚጮህ ከእናንተ የተወለዱ ነገሥታትም እነርሱ አልዳኑም፣ ሌላውንም አላዳኑም። እንስሳትን በጎችንና ፍየሎችን እንደሚነጥቁ ነብሮች አሉ። መሳፍንትም ከንቱ ሆኑ፣ ለዓይንም አልተገለጡም። የልጄ ልጅ ክርስቶስ ግን ለአብርሃምና ለዘሩ እስከ ዘላለም ድረስ ሕይወት ይሆናል። ስለ ልጄ ስለ ድንግል ማርያም ነቢይ መካን 7 ወለደች፣ ወላዷም መውለድ ተሳናት አለ። መካን ያላትም አንዲት ልጅ የወለደችው ሐናን ነው። እርሷ ስለ 7 ልጆች ናትና። እግዚአብሔር በሀብቱ የሚመካ ባለጸጋን አይወድም፣ የትዕቢተኞችን ነገርም አይሻም፣ ወደ ትሑቶች ይመለከታል እንጂ። ስለዚህ ይቅርታውን ከኔ አላራቅም። ይህችን ብላቴናዬንም ይቅር አላት። በአንዲት ቃል ዓለምን ሁሉ ለፈጠረ እናቱ የሆነችው ከኔ ትወለድ ዘንድ እንዳላት በፊታችሁ በድን እስከሚናገር ድረስ ስለ ልጄ የተናገሩትን አልሰማችሁምን? እኔ ከመጸነሴ አስቀድሞ ከለከልኳችሁ፣ ማኅፀኔንም የዘጋ እግዚአብሔር ስለሰጠኝ ስለምን ትቀኑብኛላችሁ? ይህችን ብላቴናም ስለ አእላፍ ልጆች አደርግሻለሁ አለኝ። ተስፋዬም ይህ ነው፣ በእናንተ ላይ የበደልኩት ሳይኖር እኔን ለምን ትበድላላችሁ? መካን እያላችሁ እንደ ጠላችሁኝ ፈጽሞም እንደ ናቃችሁኝ ማኅፀኔን ተከፍቶ አንዲት ብላቴና ብወልድም መናቅን ናቃችሁኝ። የእስራኤል ሕዝቦች ሆይ ምን ያህል ትገፉኛላችሁ? እስከ መቼ ድረስ እታገሳችኋለሁ? እስከ መቼ ድረስ ከፊታችሁ ሸሻለሁ? ሥጋዬ ከሥጋችሁ አይደለምን? አጥንቶቼ ከአጥንታችሁ አይደለምን? ከእናንተ እንዳልተወለዱ ለምን እንደዚህ ታደርጉኛላችሁ? እንባዬን ወደ እናንተ ይመለስ። ኤርምያስ ሆይ ስለ እናቱ ስለ ሐና ታለቃቅሰኝ ዘንድና ትታኛለችና፣ በሰገነት በቤተ መቅደስ ብቸኛ ሆኛለሁና፣ ለእጆቼ ማን ውኃን ይሰጠኛል? በዐይኖቼ እንባ ጎረፋለች። እመቤታችን ማርያም በቤተ መቅደስ ብቻዋን እንዲህ ስትል የሚያረጋጋት አልነበረም። ነገር ግን የሰማይ መላእክት የጎበኟትና ያረጋጓትም ነበር። ሰማያዊ ኅብስትን ይመግቧት፣ ሰማያዊ ጽዋን ዘወትር ያመጡላት ነበር።
ምንም አይነት ነውር የሌለብሽ ሆይ አንቺ ቡሩክት ነሽ፣ ደስ ይበልሽ ይሏት ነበር። የእናቷን ጡት ከተወች 12 ዓመት በሆናት ጊዜም ቅዱስ ገብርኤል ወደ እርሷ መጣ። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ገናና ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለመንግሥቱም ፍጻሜ የለውም አላት። እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘለዓለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ድንግል ማርያምም መልአኩ ገብርኤልን ወንድ ሳላውቅ እንደምን ይሆንልኛል አለችው። መልአኩም መለሰላት እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል። ከአንቺ የሚወለደው ይህ ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥም ጸነሰች። መካን ሲሏት ካረጀች ከሸመገለች በኋላ ወንድ ልጅ አገኘች። እነሆ 6 ወር ሆናት፣ ለእግዚአብሔር የሚሳነው ነገር የለምና። ድንግል ማርያምም መልአኩ ገብርኤልን የእግዚአብሔር አገልጋዩ እነሆዋለሁ፣ እንደ ቃልህ ይደረግልኝ አለችው። መልአኩም ከእርሷ ሄደ። ያን ጊዜ እመቤታችን ማርያም እናቴ ሐና የነገረችኝ እውነት ሆነን አለች። እርሷ የእግዚአብሔር ልጅ ካንቺ ይወለዳል፣ እግዚአብሔር አገልጋዩ አድርጓታልና። ርብቃ ታላቁ ለታናሹ ይገዛል ባለች ጊዜ በእውነትም መንፈስ ቅዱስ በርብቃ አፍ ተናገረ። ሐና ግን ፈጽማ ትከብራለች፣ ከሴቶች ሁሉ ተለይታ ብፅዕት ናትና በአማላጅነቷ የሚተማመን ብፁዕ ነው። በዕጣንና በቁርባን መታሰቢያዋን የሚያደርግን ብፁዕ ነው። ስለ ቅድስት ሐና ብሎ ህብስትና ቀዝቃዛ ውሃን የሚሰጥ ብፁዕ ነው፣ 100 እጥፍ ያገኛልና። በዚህ ዓለም በሥጋው ይድናል፣ በሚመጣው ዓለምም መልካም ዋጋን የማያልቅ ሕይወትን ያገኛል። ልጇ ጌታችን ኢየሱስ ክርስቶስ ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለም የጻድቅን ዋጋ ያገኛል። ከታናናሾቹ አንዱን በእኔና በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣውን ዋጋውን አላሳጣውም እንዳለ። ስለዚህም ችግረኛና ምስኪን የምሆን እኔ እንደ ተቻላችሁ መጠን የብፅዕት ሐናን መታሰቢያ አድርጉላለሁ። መታሰቢያዋን ማድረግም አትርሱ፣ በጨከነ ልቦናም ወደ እርሷ ለምኑ። እርሷም የኀጢአታችሁን ስርየት ታገኙ ዘንድ የልጇ ልጅ ወደ ሆነው ወደ እግዚአብሔር ቃል ወደ ጌታችን ኢየሱስ ክርስቶስ ትለምንላችኋለች። ደስተኛ ከሆኑ ከማኅበረ በኩር ከሰማዕታት፣ ከጻድቃን፣ ከነቢያት፣ ከሐዋርያት፣ ከደናግል፣ ከመነኮሳት ማኅበር ይልቅ አስቀድማችሁ መታሰቢያዋን አድርጉ። እነርሱም ስለ ልጇ ልጅ ስለ ኢየሱስ ክርስቶስ መራራ ሞትን ታገሱ። ቅድስት ሐናን ከልባችሁ አስቧት። ልጅ ያለ አባት ይከብራልን? እንግዲህ የነቢያትን ትንቢት እንናገራለን። እግዚአብሔር ለአባታችን አዳም የተናገረውን ስሙ። እኔ በ5 ቀን ተኩል እመጣለሁ፣ ከልጅ ልጅህም እወለዳለሁ፣ ያን ጊዜ በምሕረቴ ብዛት ፈጽሜ ይቅር እልሃለሁ አለው። 5,000 ዓመት እንደ 5 ቀን፣ 500 ዓመት እንደ ግማሽ ቀን እንዳደረገው አስተውሉ። ነቢዩ ዳዊት በ89ኛው መዝሙር 1000 ዓመት በአንተ ዘንድ ትናንት እንዳለፈች እንደ አንዲት ቀን ናት አለ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን 150 ዘመን የጴንጠቆስጤ የፋሲካ የአባቴ መምጫ ይሆናል አለ። 1000 ዓመት 100 ዓመት አደረገው። ኢሳይያስም በዚህ ዓለም 545 ዘመን ይቀመጣል አለ። ስለ ጌታችን አመጣጥ ስለ እመቤታችን ቅድስት ሐና ከብሉይና ከአዲስ ኪዳን መጻሕፍት እነሆ ምስክር አስቀመጥንላቸው። ከዚህ በኋላ ቅድስት ሐና ጸነሰች፣ እግዚአብሔርንም እያመሰገነች 9 ወር ቆየች። 9 ወር ሲሆናትም ደም ግባቷ ያማረ መልከ መልካም ሴትን ወለደች። ቅድስት ሐና አዋላጅቱን የወለድሁት ምንድን ነው? ሴት ናትን ወይስ ምንድን ነው አለቻት። አዋላጅቱም ደም ግባቷ ያማረ መልከ መልካም ሴት ልጅ ናት አለቻት።
ብፅዕት ሐናም ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። ስሟንም ማርያም አለቻት። ሐናም ከወለደች 40 ቀን ሲሆናት ታጠበችና ልብሶቿን ለበሰች። ልጇንም አጠበቻት። ለወለደቻት ለእርሷ አንዲት ብላቴና ናትና ለወለደቻት ምርጥ ናት የተባለችም እመቤታችን ናት። እናቷ የተባለችም ቅድስት ሐና። እመቤታችን ማርያም 6 ወር በሆናት ጊዜ 5 የእግር እርምጃ ያህል ሄደች። ተመልሳም ብፅዕት ሐና እቅፍ ተቀመጠች። ያን ጊዜም የእግዚአብሔር መልአክ ወሰዳት። ብፅዕት ሐና በብዙ ድካም እስከምታገኛት ድረስም ለትንሽ ጊዜ ሰወራት። ከዚህ በኋላ ብፅዕት ሐና ሕያው እግዚአብሔር ይህችን ሕፃን ብላቴና ወደ እግዚአብሔር ቤተ መቅደስ እስከምወስዳት ድረስ ብቻዋን ትመላለስ ዘንድ አይተዋትም አለች። ከዚህ በኋላ ለብቻዋ ቤት ሰራችላት። 1 ዓመት እስከሚሆናት ድረስ በቤት አስቀመጠቻት። ያን ጊዜ ኢያቄም ስለ ልጁ ስለ እግዝእትነ ማርያም ታላቅ በዓልን አደረገ። ስለ ልጁ ስለ እግዝእትነ ማርያም ካህናትን፣ የእስራኤልን መምህራን፣ የሕዝቡን ሽማግሌዎችን ጠራ። ሰንጋዎችንም አረደ፣ ሁሉንም አጠገባቸው። አባቷ ኢያቄምም ይህችን ብላቴና እመቤታችን ማርያምን ወደ ካህናት ወሰዳት። ሁላቸውን ሁሉ የሚገዛ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ይህችን ብላቴና ይባርካት፣ ከጥፋት ነፃ ታወጣን ዘንድም ያማረ ፍሬ አድርጋት፣ ኃይልንና ብርታትን ይስጣት፣ ስሟም ለዘላለሙ የገነነ ይሁን አሜን እያሉ አመሰገኗት። ሁሉም አሜን ይሁን ይደረጋሉ። ከዚህ በኋላ ወደ ሁሉም ሊቃነ ካህናትና ወደ ሕዝቡ ሽማግሌዎች ወሰዷት። ሁሉም በየማዕረጋቸው በየነገዳቸው መረቋት። ዓለምን የያዘ በአርያም የሚኖር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ላይዋንም ውስጧንም ይባርክ እያሉ እንዲሁ መረቋት። ከዚህ በኋላ እናቷ ወሰደቻት፣ ወደ ሰራችላት ቤትም አስገባቻት። ብፅዕት ሐናም እግዚአብሔርን በቅዱሳን ምስጋና አመሰግነዋለሁ፣ ፈጽሜም አወድሰዋለሁ፣ ከፍ ከፍም አደርገዋለሁ፣ ደስም አሰኘዋለሁ። ዘር የበረከት ፍሬ የሌለሽ አንቺን የመባሽን ቁርባንሽን አንቀበልሽም ባሉ ጊዜ ከእስራኤል ወገኖች ስድቡን ሽሙጡንና የአፍረትን ነገር ከኔ ያርቋልና አለች። ስለዚህም 40 ቀንና 40 ሌሊት ከምግብ ምንም ሳልቀምስ ቆየው። ልቦና የሚቅበዘበዝ ሕይወት የሚያልተረጋጋ ነበረና ይህ ሁሉ ያገኘኝም ከሕዝቤ ወገን ከወንዶቻቸውና ከሴቶቻቸው ነው። ከሴቶችና ከወንዶች አገልጋዮችም ሲሰድቡኝ መብሌም መጠጤም መራራ ሆነብኝ። ወንድሞችም እህቶችም ዘመዶችም ከበቡኝ፣ ሰደቡኝ። ከሚያረጋጉኝ ይልቅ አንቺ ማኅፀንሽ የደረቀ ይሉኛል። የሮቤል ነገዶችም በየነገዳቸው በየሴቶቻቸው በየቤታቸው እንዲህ ይሉኛል። ከእስራኤል ነገዶች ሁሉ እስከ ብንያም ነገድ ድረስ በየነገዳቸው በየሴቶቻቸው በየግላቸው ያሙኝ አልደከሙም። በአንድነት ሰደቡኝ፣ በእኔ ላይ ተነሱ። ነገር ግን ዛሬ ሁሉን ቻይ ለሆነ እግዚአብሔር ምስጋና ይገባል። አሸናፊ ለሆነ ለእግዚአብሔር ምስጋና ይገባል። ላለ ለነበርና ለሚኖር ለእግዚአብሔር ምስጋና ይገባል። ቻይነቱን አመስግኑ፣ የገናናነቱን ብዛት አመስግኑ። በከበሮ ድምፅ አመስግኑት፣ በመዝሙርና በመሰንቆ አመስግኑት፣ በአውታርና በእንዚራ አመስግኑት። ድምፁ በሚያምር ጽናጽንም አመስግኑት፣ በጽናጽንና በደልታ አመስግኑት። ሰውነት ሁሉ እግዚአብሔርን ያመሰግነዋል። ሙሴና አውሴ በእኔ ይደሰታሉ። በመውለዴም የእሴይ ልጅ ዳዊትን ያመሰግናል። ስለዚህ እንግዳና መጻተኛ አልሆንም። ከእንግዲህ ወዲህ ወደ ቤተ እግዚአብሔር ሄጄ በደልን ይቅር የምትል አምላክ እግዚአብሔር ሆይ ለአንተ ምስጋና ይገባልል ዘንድ ይገባኛል። ብፅዕት ሐናም እንዲህ እያለች ስትጸልይ በሚያምር ድምፅ ሲያመሰግኑ በ6 የእሳት ክንፎች ሲጋርዱት 12ቱ ሊቃነ መላእክት ተመለከተች። በእሳት የተሸፈኑ እነዚህ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ሩፋኤልና ኦራኤል፣ ሱሪያልና ሰላትያል፣ ሳቁኤልና ራሙኤል፣ ሰዳክያልና አናንኤል ናቸው። የአብ ሙሽራ ማርያም ሆይ ከተለዩ የተለየሽ ቅድስት ማርያም ሆይ
ለአንቺ ምስጋና ይገባሻል ሲሉ ሰማቻቸው። ለክርስቲያኖች የሰርጋቸው በዓል የሆንሽ ማርያም ሆይ ደስ ይበልሽ። የናዝራውያን የተድላቸው በዓል ማርያም ሆይ ደስ ይበልሽ። የመንግሥተ ሰማይ ቁልፍ የሆንሽ ማርያም ሆይ ደስታ ይገባሻል። የአዳም ልጆች ሁሉ የነጻነት በዓላቸው ትሆኝ ዘንድ የተገባሽ ማርያም ሆይ ደስታ ይገባሻል። በምድራውያንና በሰማያውያን መካከል አስታራቂ ለመሆን የተገባሽ ማርያም ሆይ ደስታ ይገባሻል። የፈጣሪያችን እናት ልትሆኝ የተገባሽ ማርያም ሆይ ደስታ ይገባሻል። አንቺም ብጽዕት ሐና ሆይ ብፅዓን ክብር ይገባሻል። ይህን ያህል ዘመን መካን ሆነሽ ኖረሽ በወለድሽ ጊዜ እነሆ የሰማያውያንና የምድራውያን እመቤት ወልደሻልና። ሐና ሆይ የእግዚአብሔር አያት ሆነሻልና ብጽዕት ነሽ። የዳዊትና የእስራኤል ነገሥታት ሁሉ እመቤታችሁ የሆንሽ ሐና ሆይ ብጽዕት ነሽ። በሰማይ የሰርግ ቤት እንቀበልሽ ዘንድ እኛ የታዘዝንልሽ ቅድስት ሐና ሆይ ብጽዕት ነሽ አሏት። እንደዚህም ብለው ከእርሷ ተሰወሩ ይሆን ዘንድ ያለውን የነገሩን ምስጢር ሰምታም አደነቀች፣ እግዚአብሔርንም አመሰገነች። ስለ እርሷ የተደረገውን ፈጽማ አደነቀች። ከእስራኤል ሴቶች ሁሉ ለብጽዕት ሐና ክብር ገናናነት የሰጠ እግዚአብሔር ይመስገን። ጸሎቷ በረከቷ ከሁላችን ጋር ይሁን አሜን። የተወደዳችሁ ሕዝበ ክርስቲያን ወንድሞች ሆይ ያገኘንን ነገር በብዙ ማስተዋል እንነግራችሁና ስሙ እግዚአብሔርን የሚፈራ አንድ ሰው ነበር። ዘወትርም ይጸልያል፣ በቀንም በሌሊት እንደ መላእክት ይተጋ ነበር። የመላእክትን የቅዱሳን ሰዎችን በዓልም ያደርግ ነበር። የተጋደሉ ሰማዕታትንም በዓል፣ የደናግል የመነኮሳትን የሁሉንም የጻድቃን በዓል ያደርግ ነበር። ምስጢራዊ ነገርም እንደተመለከተ ተናገረ። ሐናና ኢያቄም ነጭ ልብስ ለብሰው በራሳቸው ገሩህ አክሊል ተቀዳጅተው ተመለከትኳቸው። በዚያን ጊዜም በአብ በወልድ በመንፈስ ቅዱስ ዙፋን ፊት የቆሙ ጌታችን ኢየሱስ ክርስቶስ አዳኛችን ፈጣሪያችንም እያሉ ገቡ። እኛ አንተ ያከበርከን ከፍ ከፍ ያደረግከን ክቡራንን የዓለም መድኃኒት የወለደችልን ድንግል ማርያምን በመውለዳችን ስለምን ስማችን በዓለም ሁሉ የተሰማና የታወቀ አላደረግከውምን? ስማችን ታወቀ ብታደርገውስ ኖሮ መታሰቢያችንና በዓላችን ባደረጉልን ነበር። ለሰማዕታት፣ ለመላእክት፣ ለጻድቃን፣ ለደናግል በፊት ሞገስን ላገኙት ሁሉ እነሆ መታሰቢያቸውን ሲያደርጉ እናያለንና። አቤቱ ሆይ መታሰቢያችን ለሚያደርግ ሰው ሞገስን ስጠው። በስማችን ምጽዋት የሚሰጥ ሰው ቢኖር በአንተ ዘንድ ዋጋው ምንድነው? አሉት። መታሰቢያቸውን ያደረገ በስማችሁ ቤተ ክርስቲያን ያነጸ የገድላችሁ መጽሐፍ የጻፈ እኔ ስለሚመጣው ዓለም አስደስተዋለሁ፣ ኃጢአቱንም ሁሉ አጠፋለታለሁ፣ የበደሉንም ደብዳቤ ደመስሳለሁ አለ። በክርስቶስ የተወደዳችሁ ወንድሞች ሆይ ዛሬም ኢያቄምና ሐናን አክብሯቸው፣ አግኗቸው፣ ውደዷቸው። እነርሱ አምላክን የወለደች እመቤታችን ማርያም ወላጆች ናቸውና ክብር ልዕልና ይገባቸዋል። እናት ልጇን በማታድንበት በፍርድና በሲቃይ ቀን ለእናንተ ረዳት የሆኗቸው ዘንድ በዓላችሁን አድርጉ። እውነት እላችኋለሁ ይቅር ይላችሁ ዘንድ ወደ ጌታችን ኢየሱስ ክርስቶስ እነርሱ እንዲለምኑላችሁ አሜን። እርሱ በሚያምኑብኝ ስም ቀዝቃዛ ውሃ ያጠጣ በእኔ ዘንድ ዋጋውን አያጣም አለ። የሚያከብራቸው ብፁዕ ነው፣ እነርሱ ያከብሩታልና። የሚወዳቸው ብፁዕ ነው፣ እነርሱ ይወዱታልና። እነርሱን የሚያመሰግን ብፁዕ ነው፣ እነርሱ ያመሰግኑታልና። የሚቀድሳቸው ብፁዕ ነው፣ እነሱ ይቀድሱታልና። ብጽዕት ቅድስት ሐና የሆነችና ቅዱስ ኢያቄም መታሰቢያቸውን ለሚያደርግ ሰው ወደ እመቤታችን አምላክን ወደ ወለደች ወደ መድኃኒታችን ኢየሱስ ክርስቶስ እናት ይለምናሉ። በእርሱ ላይ ፍርድ በተፈረደበት ጊዜም እመቤታችን ቅድስት ድንግል ማርያም በተወደደው ልጇ በጌታችን ፊት ትቆማለች። የአባትና የእናቷን የኢያቄምና የሐናን መታሰቢያ ለሚያደርጉትም ትለምንላቸዋለች። ኃጢአታቸውን ሁሉ ታስተስርያለች፣ ወደ ዘላለም ሕይወትም ትመራቸዋለች። እንደዚህም ሁሉ በምንተማመንበት ጸሎቷ ሁላችንም የመንግሥተ ሰማያት መንገድ ትምራን።
ከጥፋት ሞትም ታድነን ለዘላለሙ አሜን። የድህነት ብላቴና ብጽሕት ሐና ሆይ ሰላምታ ይገባሻል። የይቅርታ ብላቴና ብጽሕት ሐና ሆይ ሰላምታ ይገባሻል። የልዕልና ብላቴና ብጽሕት ሐና ሆይ ሰላምታ ይገባሻል። የጽድቅ ብላቴና ብጽሕት ሐና ሆይ ሰላምታ ይገባሻል። የክብር ብላቴና ብጽሕት ሐና ሆይ ሰላምታ ይገባሻል። የአዳምና የሔዋን ልጅ የምትሆኚ ብጽሕት ሐና ሆይ ሰላምታ ይገባሻል። ሀዳስ ጣዕዋ ለተባለች እመቤታችን እናት ሆንሽ ብጽሕት ሐና ሆይ ሰላምታ ይገባሻል። ብጽሕት ሐና ሆይ እመቤቴ እልሻለሁ፣ ነፍስን ከባሕር የምታሻግሪ የሕይወት መርከብ አንቺ ነሽ እልሻለሁ። እመቤቴ ሆይ፣ ክብርት ሆይ፣ ልዕልት ሆይ፣ አንድ ልጅ ስለሰጠሽ ተስማሚ የሆነ የበረከትሽ ሀብት በራሳችን እንደ ዝናብ ይውረድ። ስለ ብዙ ቃል ኪዳን በበዓልሽ ቀን በተሰበሰብንበት በዝች ቦታ የእርሻችን ፍሬ በጸሎትሽ አይጉደል። በበሽታ ከመሞትም አድኝን፣ ከአንበጣ ከበረድ የሚያድነን የኀጢአት ጨለማም ከኛ ይወገድ። ጠላታችን ለልጅ ልጅ ሁሉ ይረገጥ ለዘላለሙ አሜን። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የወለደቻት የተቀደሰችና ለቅድስና የተመረጠች የሐናን ዜና የምትናገር ይችን መጽሐፍ የጻፈውን በብዙ ትጋትና ንቃት ያጻፈውን ሰው ጌታችን ኢየሱስ ክርስቶስ በማይናወጥና በማይወድቅ የወርቅ አምድ በሚያበራ በሚያንጸባርቅ በወርቅ ቀለም ስሙን ይጻፍ። የጽድቅ ጌታ ፈቃድ ያደረጉ ምዕመናን በተሰበሰቡበት ቦታም የሚያንጸባርቅ የሰርግ ልብስን ለብሶ በጸሎቷም ተውቦ በደስታ እየሳቀ በመካከላቸው ተሰብሳቢ ሆኖ ይቀመጥ። ጠባዩ ከመነኮሳት ጠባይ የተለየ ሆኖ ኃጢአት በመስራቱ በኃጢአት ባህር የተዋጠውን የልብሷ መዓዛ አንከሶና ቁስጥ ከሚባል ሽቶ ይልቅ በሚበልጥ በዝች በሐና ጸሎት የልጇ ልጅ ጌታችን ኢየሱስ ክርስቶስ የዕዳ ደብዳቤያችን ክርስቶስ የዕዳ ደብዳቤውን ይደምስስለት ይቅደድለትም። በማይሻርና በማይለወጥ ጌትነቱም ከእርሷ ጋር በቀኝ መቆምን ያድለው ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል በእናንተ ድጋፍ እዚህ አደርሰናልና ከዚህ በመቀጠል ኮሜንት ላይ የማስቀምጥላችሁ አዲሱ ቻናላችን አለ። ሁለተኛው ፍኖተ ቅዱሳን ይላል። ገና እየጀመረ ነው። የቅዱሳንን ሕይወታቸውን፣ ቃል ኪዳናቸውን፣ ገድላቸውን እንዲሁም ከስንክሳር ላይ አስተማሪ መካሪ ለኛ ሕይወት ቅርብ ይሆናሉ ያልናቸውን ታሪኮች የምናቀርብበትና የምንማማርበት ነው። እግዚአብሔር ቢወድና ቢፈቅድ የእናንተም ድጋፍ አይለይ እንላለን። ይህንን የምታዳምጡ ሕዝበ ክርስቲያን በሀገር ውስጥም በሀገር ውጭም ያላችሁ ፍኖተ ቅዱሳን የሚለውን የዩቲዩብ ቻናል ኮሜንት ላይ አስቀምጥላችኋለሁ ሊንኩን ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን እላለሁ። የማቀርብላችሁ እኔ ዲያቆን ቤተ ማርያም ነኝ። በያላችሁበት በውጭም ሀገርም ያላችሁ እግዚአብሔር አምላክ ይጠብቃችሁ።